من اللي بيتجنك بيني من جنو من هونكو من جنو ميجنكاي منو من هنا بينيون يتصنات من هنا يهون سلك لين قال دورلات بدور ما تنصبني አምላክ ወይ እንደው ምንም እንዳታረጋት አልተኛም እንደዚህ ቁጭ ብለሽ ይለኛል እነዛ አውሬዎች ምን አርገዋት ይሆን ልቤ በጣም ደነገጠ መጥፎ ለማየው ምን ላርግሽ እያሱ በመጣልኝ በደወለልኝ አምላክ ወይ አደራ ምንም አታርጋት አደራህን አንተ ጠብቃት እባክህ እናት የላት አባት የላት እኔ ያሰቃየዋት ይበቃታል እባክህ ጌታዬ እባክህ ወይኔ አልተኛም እንደዚህ ብሎን በምን ልደውልላት ማስተዋል ደግሞ የትችል ደውል ደግሞ ሸትለኝ ማታዋራኝ እኔ ምለው እመታስፈርምበትን ወርቀት ይዛልክ እንዳትነቃብኝ ብዬ ገና እንደገባው ነው ሾር ቤት ያስቀመጥኩት ጎበዜን ይጀግና እሱ እኮ ተሳካልን ማለት ምን ፈልገው ነገር ባንድ ጀንበር አገኘ ማለት ነው አስበዋል ምን አገኘውን ገንዘብ በጣም እጅግ በጣም ብዙ ብር ነው የምናገኘው ግን ደግሞ ግዴታ መፈረም አለባት ካልሆነ ቶሎ ነው ሐሳባቸውን የሚቀይሩት ግዴታ ነው ተፈርማለች ባብዬ ይሄንን ማድረግማ ያክተን ነው እንደሚሳካልን ተስፋ አደርጋለሁ ቆንጆ አታስብ ሁሉም ይስተካከላል እንግዲህ እጠብቃለሁ ማኪ አሁን ልረፍ በቃ ውጪ ዛሬ ዚያብረን ባደር ቅር ይላል በጣም ናፍቀኛል አይሆንም ከዚህ ምን ይደለብሽ ምን አለ አብረን ብናደር ደግሞ በጣም ናፍቀኛል የኔ ቆንጆ ነጋችንን ለማሳመር ዛሬ ዋጋ መክፈል አለብን ለዛ ነው እሺ ልክ ነሽ በቃ ባቢ ደህና ደሪልኝ እሺ ደህና ደሪ እሺ በቃ ደህና ደሪ እንዴት አመሸሽ ማይ እንዴት አመሸሽ ሰላም አመሸሽ እግዚአብሔር ይመስገን አለ እርባል እንዴ ነው አይ ማይ በልቼ ነው የወጣሁት እሺ ይኸውልህ ጽናት ጋር ደወልክ እንዴ አልደወልኩም ምን መሰለህ ብሌን ሳትመጣ እኔ እናንተ የምንነጋገረው ነገር አለ
ከዚህ በኋላ እኮ ደህንነትን ተሰናበቱ ማለት ነው። ከባቢ ጋር የተረጋጋሁት እስከምኖር እንዴት እንደቸኮልኩ በጣም ደስ ይላል። ዛሬ ቅር ያስወስደኛል። እናንተ እኔን ወረቀቱ ላይ ያስፈርሟችሁ የሀብት ማማ ላይ ልትቀመጡ በጣም ደስ ይላል። መቼም ቢሆን አላደርገውም። መቼም ቢሆን ደላችሁኝ የፈለጋችሁትን ነገር መውሰድ ትችላላችሁ እንጂ በህይወት እስካለሁ አንድም ንብረት አሳልፌ አልሰጣችሁ። በጣም አዝናለሁ ባቢ፣ በጣም አዝናለሁ። ያቺ የምትሳሳልህና ከራሷ በላይ አብልጣ የምትወደህ ጽናት አሁን ላይ የለችም። ራስህ በገዛ ፈቃድ ገላሃታል። ስለዚህ ሌላኛዋን ጽናት ለማወቅ ግድ ይልሃል ማለት ነው። ልቤን ነው የሰበርከው። በጭራሽ መሸነፍ የለብኝም። በጭራሽ እያንዳንዱ የሚመጡበትን መንገድ እየዘጋሁኝ እኔ ወደፊት መሄድ አለብኝ። ከዚህ ቤት እስኪወጡ ድረስ ግዴታ እነሱን መጋፈጥ አለብኝ። አንድም ለእኔ ስል አንድም ደግሞ ለልጄ። በጭራሽ በምንም አይነት ሁኔታ ውስጥ ብትሆኝ ጽኑዬ ወረቀቱ ላይ መፈረም የለብሽም። በጭራሽ መፈረም የለብሽም። እኔ ላይ በዚህ ልክ ቃቃ ሲጫወቱ ዝም ማለት አልችልም። የሁሉም ነገር ዋጋ ትከፍላለህ። ጽናት የሞሪጅዋ ጊዜ ስለደረሰ ቢሮ መታ ልትፈርም አትችልም። እዚሁ እንዳለች እንድትፈርም አደርጋለሁ። አብራችሁን በመስራታችሁ በድርጅቱ ስም አመሰግናለሁ። እሺ፣ በጣም አመሰግናለሁ። እሺ፣ ቻው። እንዴት ጸንዬ፣ እንዴት አደርሽ? ደህና ነኝ። ጽኑዬ፣ እንዴት አደርሽ? በጣም ጥሩ ሰዓት መጣሽ። አረ ምን ተገኘ በዚህ ጠዋት? አንድ ደስ የሚል ዜና አለኝ ጽኑ። ምንድን ነው እሱ ባቢዬ? የእውነት የሚወለደው ልጃችን በጣም እድለኛ ነው። እንዴት አልክ? ከኛ ድርጅት ጋር መስራት የሚፈልጉ ትላልቅ ካምፓኒዎች አሉ። በጣም ጥሩ ነው ባቢዬ፣ ደስ ይላል። ያው ድርጅቱ ባንቺ ስም ስለሆነ ክላይንቶች የሚፈልጉት የውል ፊርማ አንቺ ነው። አረ እንደዛ አሉ?
ግዴታ የኔን ፊርማ ነው የሚፈልጉት? አዎ ጽኑዬ፣ ግዴታ ነው ያንቺ ፊርማ። ጥሩ ነው። ስለዚህ ታዲያ መች ቢሮ ሄጄ ልፈርምላቸው? አረ በጭራሽ፣ እዛ ድረስ ሄደሽ እንዳትለፊብኝ ብዬ እዚሁ ድረስ ነው ይዤልሽ የመጣሁት። የምርህን ነው? እዚህ ተው መጣል እንዴ? ጽኑዬ፣ እንዳትንገላችብኝ ብዬ እኮ ነው። ውይ እንደው እንዳንተ አይነት ሀሳቢ ኬት ይገኛል ግን ባቢዬ? የኔ ቆንጆ፣ በቃ ወረቀቱን ላምጣው። ከየት ነው የምታመጣው? አዎ ማታ መኪና ውስጥ ረስቼው መጥቼ ነው። ጥሩ በቃ እኔም ሳልሆን እጠብቅሃለሁ። እሺ የኔ ቆንጆ። ፈረመች? አይ ገና ነው። ቆይ ማለት እምቢ አለች እንዴ? አረ በጭራሽ እምቢ አላለችም። እና መፈረሚያ ወረቀት ያለው ታች ነው ብያት ነው። ጥሩ። ዛሬ ግን የሚሳካ ይመስላል። በሚገባ በጣም እየቆረጠኝ ነው። የእውነት አልቻልኩም። አልገባኝም። ጽኑ የምጥ ስሜት አለው እንዴ? አይ እንደዛ አይነት እንኳን አይደለም። እና ምን ጉድ ነው? ወይ ሰኒዬ፣ እኔም አልገባኝም። ወይ ከቻልሽ ወደ ታች ውሰጂኝ፣ እታች እንሂድ። እሺ ባቢ ልጥራልሽ እንዴ? አይ ይቅር፣ ወደ ሳሎን ብቻ ውሰጂኝ። እሺ በቃ እሺ ነይ። ስልኬን ያዥልኝ። ጽኑ ብለሽ ነው የጠራሽ? አዎ ምን ነው? በፊት እኮ እንደዛ ብዬ ጠራሽ ነበር። እሱ በፊት ነው አብለኝ። አሁንም ቢሆን ልመጁ። ምክንያቱም እኔ ከአንቺ ጋር በሰላም ለመለያየት እየሞከርኩ ነው። እንደዛ ብለሽ ነው የምታስቢው? ማለት በነገራችን ላይ ልብሶች እላይ ተዘጋጅተው ሳይ በጣም ነው ደስ ያለኝ። ያው ከፍቶኛል፣ ግን ደስ ብሎኛል። ለምን ነው ደስ ያለሽ? የምንሄድ መስሎሽ ነው? አልገባኝም።
እያሱ ነው ልብሶቹን ያዘጋጀው። ግን ደግሞ እኔ ከዚህ መሄድ ስለማልፈልግ እንደማልሄድ ነግሬዋለሁ። ገባኝ። ወንድሜ አንቺ ልብሶች ያዘጋጀልሽ፣ አንቺ ደግሞ አልሄድም አልሽው? አዎ። ለምን? ምክንያቱም ሁሉ ነገር ያለው እዚህ ቤት ስለሆነ ይሄንን ቤት ጥዬ በጭራሽ ከዚህ ቤት መውጣት ስለማልፈልግ። ለማንኛውም በሰላም ከዚህ ቤት ብትወጪ ይሻላል። አይ ካልሽ ደግሞ ያው አንቺንም እንዳባትሽ መሸኘት ነው ማለት ነው። ምንድን ነው? ልቀቂኝ። ጽናት ልቀቂኝ። ትሰሚኛለሽ? ጽናት ልቀቂኝ። ድጋሚ አባዬን ስም ስጠሪ እንዳልሰማሽ። ልቀቂኝ። አንቺ አታፍሪ? አባዬ ማለት እኮ ነው አባትሽ ነበር። ልቀቂኝ። እሺ ጽናት። ቆይ ጽናት ምን እያደረግሽ ነው? ትሰማኛለህ እያሱ? ድጋሚ ቼት እንዳትፈታተነኝ ብትነግረው ነው ጥሩ። እሺ አያት አይደል ወንድሜ? አያት አይደል? ጭራሽ አንቃ ልደፋኝ። በጣም ይገርማል ብለኝ ራስሽ መድኃኒት ገዝተሽ ሰጥተሽኝ እናቴ ልትገላት ነው ብለሽ እያሱን ይዘሽ ትመጫለሽ? አዎ፣ ምክንያቱም ሁሉም ሰው ያንቺን የተደበቀ ማንነት ማወቅ አለበት። ይህ እንዲሁም በጣም ትንሹ መንገድ ነው። ባለፈው ልታም ነግሬሻለሁ። ገና ሰይጣን ነው የምሆንብሽ። ሁሉም ሲያጉል መልአክ የምትጫወሽውን ነገር ማወቅ አለበት። ተይ እንጂ ብለኝ። ማንም ሰይጣን ደግሞ እናትሽንም ቢሆን በደንብ ጠንቀሽ ታውቂያታለሽ አይደል? ምን አይነት ሰው እንደሆነች። ይኸውልሽ እናቴን የማታያት ከሆነ ገና በጣም ብዙ ነገር ላይ ነው ምን ደረሰው ጽናት። ቆይ እንዴት ነው በዚህ ፍጥነት ተለውጠሽ ተንኮል መስራት የጀመርሽ? ሮማንስ ምን ብላ ብታሳምንሽ ነው? አረ ገረመሽ? ገና ምን አይተሽ? እናቴን የማታያት ከሆነ ገና በጣም ብዙ የሚያስገርሙ ነገሮች ነው ማረግሽ። አንድ ነገር ልንገርሽ፣ አንቺም ሆንሽ ያቺ ሴጣን እናትሽ ምንም ልታመጣው አትችሉም። እሱን እንግዲህ የምናየው ይሆናል። በቅርቡ ደግሞ ወንድም ይሄንን የተንከሲ ስራሽን ይረዳል ማለት ነው። አረ እያሱ ከዚህ በኋላ አሁንም እንደሚያምንሽ ነው እንደሚሰማሽ? ከዚህ ሁሉ ድራማ በኋላ ያምነኛል ጽናት፣ በደንብ ነው የሚያምነኝ። በቅርቡ ደግሞ በደንብ ከምንም በላይ ያምነኛል። እሺ እንግዲያውስ ጥሩ። እንደውም በጣም ጥሩ። እንደዚህ ስንተዋወቅ በጣም ጥሩ ነው። ምነው ልጄ በጠዋቱ ደግሞ ሀሳብ ገባሽ? ልጄ ሴት ሄደ? አይ እማዬ በቃ ሁልጊዜም የመጀመሪያ ጥያቄሽ እያሱ ሆነ አይደለ? ተይ አንቺ ልጅ ግን ተይ በጎ ነገር አስቢ። ቆይ እስካሁን ስለ ወንድምሽ መጠየቅ አሁን ክፋት አለው? አለው እንጂ እማዬ፣ እኔን እንኳን እኮ በስነ ስርዓት እንኳን ሰላም አላልሽኝም። አሁንስ እንደው ከዚህ ቦታ ብን ብዬ ነው የምጠፋልሽ። ትንሽ ጊዜ ነው የቀረኝ። በጣም እያማረርሽኝ ነው። በዚህ ልክ ነው ያማረርኩሽ ማለት ነው? ተይ እንጂ። አልታወቀሽም ማለት ነው ብሌን? በጣም እያሳዘንሽኝ እኮ ነው የኔ እናት። እኔ እኮ አንቺ ላይ እንደዚህ መሆኑን ፈልጌው እኮ አይደለም። እሱን ደግሞ በደንብ ታውቂያለሽ። እማዬ ደግሞ እባክሽ እስኪ ተረጅኝና አንቺም እኮ ከኔ ጋር ብትቆሚ ነገሮች ሁሉ እኮ ቦታቸውን ይይዙ ነበር። ምንድን ነው ልረዳሽ የምትፈልጊው? እማዬ እሱን እኮ በጣም ብዙ ጊዜ አውርተንበታል። እባክሽ በቃ ተለመኝኝ። አንቺ ብቻ ከኔ ሀሳብ ጋር ተስማሚልኝ። አሁንም ጽናት ላይ ሴራ ከሆነ ለመጠምጠም ሀሳብሽ ወደዛ ክፋት ላይ መቼም ቢሆን እንደማልገባ ነግሬሻለሁ። በደንብ ተረጅ እንጂ እማዬ። እስኪ ኑሯችንን፣ ልብሳችንን፣ ሁኔታችንን እስኪ ይው ምን በለው ምግብ። ቆይ እስኪ ይሄ ለኛ ይገባል ብለሽ ታስቢያለሽ? ድሮ ከነበርንበት። እሱማ ልክ ነሽ ልጅ፣ አይገባንም። ይሄን እኮ ነው እማዬ እያልኩሽ ያለሁት። አስቢው እስኪ። በቃ ገንዘብ ያስፈልገናል። ቆይ እስኪ በዚህ ሰዓት የትኛውን ስራ ብንሰራ ነው እኔና አንቺ ልንለወጥ የምንችለው? እማዬ እየተረዳሽኝ ነው አይደል? አዎ እኔ ልጅ ተረድቼሻለሁ። ግን ደግሞ ምን አብረን እንደመኖራችን አንቺም ደግሞ አብረሽ እንደማደግሽ እሷ በፍቃዱ የሆነ ነገር ታርግልን እንጂ ከዚህ በኋላ በሴራ ወይ ጽናትን ጎድቼ ከሷ ሰባሪ ሳንቲም አልፈልግም ልጅ። የምርሽን ነው? ምንም አታደርገኝ ልጅ፣ ምንም አያስጨንቀኝም። እኔ እንደ በፊቱ የሚያስጨንቀኝ ጭንቅላቴ ላይ የሚመጣብኝ ነገር ምንም የለም። አሁን ሁሉም ነገር ተቀብዬዋለሁ። በቃ ይበቃናል። ይሄ በቂያችን ነው። በቃ እሱንም እማዬ በደንብ ነግረሽኛል። ግን ደግሞ ይኸውልሽ ጽናት አንቺ እንደዚህ በመሆንሽ አዝናለሽ። ምንም የምታደርግልሽ ነገር የለም። እሺ እሷ ለራሷ መሽቆቅ ናት። የሰላም ህይወት በስንጣ አይሻልም ልጄ? ብችል እንደውም እሷን ማደን ነው ስራዬ። የከበቧት እኮ መጥፎ ልጆች ናቸው። የምርሽን ነው? አዎ የምሬን ነው። እኔ መሆን ያለብኝን ማድረግ ያለብኝን አንዴ እድሉን ሰጥታኝ ባረግላት ደስ ይለኛል። ቆይ እስኪ በዚህ ልክ ምንድን ነው የሆንሽው? እኔ ምንም አልሆንኩም ብሌን፣ ራስሽን መርምሪ። እንዴ ያ ሁሉ ቅንነትና ያ ሁሉ ጥሩ ልብ ወዴት አለ?
ወዴት ሄደ እንዴ? ራስ ወዳድ አትሁኝ እንጂ እንደዚህ። እውነቱን ልንገርሽ እማዬ፣ እኔና አንቺ እዚህ ጋር የእሷን ንብረትና ሀብት ለመቀማት ለፋለም አለፋለም መሮጥንም ማሮጥንም የእሷን ሀብት ቀድሞ ለመቀማት ባቢና ሰራተኛ መንገድ ላይ ናቸው። እነሱ ደግሞ ከሚበሉት እኛ የለፋ ነው እኛ ልንከራተት ነው ብንበሉ አይሻልም? ታዲያ የሰው ንብረት ከመመኘት ውጪ ራስ ወዳድነት ምን አለ? ጭራሽ ደግሞ እኔን ራስ ወዳድ አደረግሽኝ እማዬ። እውነት በቃ እኔና አንቺ መቼም ልንግባባ አንችልም። አዎ በዚህ ጉዳይ በጭራሽ አንግባባም። ጽኑዬ ምንድነው የሆንሽው? ቆይ አስጨነቅሽን እኮ። አዎ አስጨነቅሽን ጽኑ። ምንድነው በጣም እያመመሽ ነው እንዴ? ምንም አይደለም ደህና ነኝ። ጽኑ በጣም እያመመሽ እኮ ነው። ለምን ሆስፒታል አንሄድም? አይ ቆይ ትንሽ ራሴ ልየው፣ ካልሆነ እንሄዳለን። ይሻላል? አዎ ባቢዬ። ጽኑዬ በቃ ይሄን አስቸኳይ መፈረም አለብሽ። ቀስ ብለሽ ፈርሚልኝ። አረ በጣም እየወጋኝ ነው። ወይኔ ጉዴ ነው ዛሬ፣ ጉዴ ነው በቃ። አረ ወይ ወደ ሆስፒታል ሂዷ፣ ካልሆነ ጽኑ እዚሁ እንዳትወልጂው። አንቺ ደግሞ ወሬ እኮ ገና ነው። እኔ እኮ ግራ ገባኝ። በጣም እየተጨነኩ ነው። ትንሽ ቆየት እያለ ነው ታውቃለህ የሚወጋኝ። አይዞሽ የኔ ቆንጆ። እሺ ቆይ እሺ፣ እኔ ምን ላድርግልሽ? ምን ታደርግልኛለህ? አስመሳይ ሰው እንዴት ቆይ በዚህ ልክ ያስመስላል? አሁንስ አንተን ያፈቀርኩበት የነበረው ልቤን ራሱ ጠላሁት። ጽኑ ወይዬ ባቢ። ጽኑዬ ትንሽ አሁን ተወት ካረገሽ አንድ አፍታ ፈርሚልኝ። እየጠበቁ ነው ሰዎቹ። ባቢ ያልገባህም በጣም ነው እያመመኝ ያለው፣ በጣም ነው እየቆረጠኝ ያለው። ወይ በቃ ካልሆነ ሰሞኑን ቀጠሮ ውስጣቸውና ሰሞኑን ፈርምላቸዋለን። እባክሽ እንደምንም ብለሽ ፈርሚልኝ። ይህን እድል ላናገኘው እንችላለን። ባቢ ደግሞ አይደለም አሁን እሱ ላይ መፈረምና ማውራት ራሱ በጣም ያቃተኝ ነው ባቢ። ሆስፒታል እንሂድ እምቢ። ቆይ ታዲያ ምንድን ነው መፍትሄው? አይታወቅም ጽኑ፣ በጊዜ ብትሄጂ ነው የሚሻለው። አይደለም እንዴ ባቢ? ሰናይት እስኪ ውሃ አምጪልኝ። አይ ምን ነው ይቅርብሽ? ታዩ ይቅርብኝ ውሃው። እሺ ቀላል ይቅርብኝ። ደግሞ እዛ ምናምንሽን ጨምረሽ ብታመጭብኝስ? ዛሬማ ጭውት ነው የምልባችሁ። እሺ ሌላ ምን ትፈልጊያለሽ? ማረፍ ብቻ ነው ፈልገው። ቆይ ግን ይሄ ነገር እንዴት ነው ነገሩ? ማለቴ ስወልድ እንዴት ልሆን ነው? ያኔማ ግዴታ ነው። ትጠነክሪያለሽ የኔ ቆንጆ። ቆይ አሁን እንዴት ነሽ? አይዞሽ ጽኑ። አይዞሽ ራስሽ ሰናይት። ደፋሮች እናንተ በቃ እኔ ላይ አራዳ ሆናችሁ ማለት ነው። አንዳንዴ ጎርድናም ሲበዛ ወደ ፋርነት ነው የሚሄደው። እንዴት እያደረግሽ ነው? ወይኔ ጉዴ ፈላ። አስጨነቅሽን እኮ ጽኑ። ጽኑ እባክሽ እንደምን ብለሽ ሲወልድ አልችልም፣ እባክሽ አልችልም ባቢ። ወይኔ እንደምን ብለሽ አንድ ጊዜ ጠንከር። ወይኔ ጉዴ ፈላ። አልችልም ባቢ። አንድ አፍታ እንኳን አፈሪኝ ጽኑ። ወይኔ ወይኔ እኮ ነው በጣም እየወጋኝ ያለው። ወይኔ አይዞሽ ጽኑ፣ አይዞሽ።
ካልጠፋ ቀን ዛሬ ትታመማለች። ጽናት እንዴትም ብለሽ መፈረም አለብሽ። ይሄ ገንዘብማ አይን እያየ ያልፈኝ። አሁን ምንድን ነው የምላቸው? ወይኔ ባቢ ሰዎቹ ምንድን ነው ብለው ጽናት አይኔ እያየኝ ገንዘብ መቼም አታስመልጭኝም። መቼ እንዴትም ብለሽ ትፈርሚያለሽ። በልስ ብሎ ባይጣፍጣችሁ። አይዞሽ እማዬ፣ ትንሽ ጊዜ ብቻ ነው። እሺ ነልች እሱ ያውቃል። ችግር እንደፈለገ ከተጫወተብንና ቤቱን ከሰራብን በኋላ በተስተካከል ምን ለውጥ አለው? ለውጥ እንደሌለ ነው የምታስቢው? አዎ እንግዲህ ለኔ ምንም ለውጥ የለውም። ለኛ ግን ለውጥ ይኖረዋል አይደል እንዴ እማዬ? አዎ ነልች፣ እኔም ነገሮችን እንደሚቀየሩ ነው የማስበው። ብዙ አይቆይም ብሌን። እንግዲህ እስኪሳካላችሁ እኛም ደግሞ ለማየት ያብቃል። እማዬ እየበላሽ? እኔማ እየበላሁ ነው። እስኪ እናንተ በደንብ ብሉ። የኔ ልጅ ቢ እንጂ በቃኝ፣ ብዙ በላሁ። ጠግበሽ ነው የኔ ልጅ? አሁን እዚህ ቤት ለመጠገብ ይበላል ብለሽ ነው? ለመቅመስ ካልሆነ ምን እያልሽ ነው ብሌን? ምን ተሳሳትኩ? ልክ አይደለሁ እንዴ? ለነገሩ እኮ እናንተ እውነት የሚያወራ ሰው አትወዱ። እንዴ አይነት ንግግር ከኔ ጋር እንድታቆሚ ነግሬሽ ነበረ። በቃ አንቺ በጭራሽ አሰሚኝም አይደል? ሳልመልስልህ ቀርቼ ሳይሆን የኔ መልሶች ላንተ ቀና ስለማይመስሉ ነው። እያሱ እባክህን ተው። ቀናችንን በጭቅጭቅ አንጀምር። ብሉ ምግቡን። የማይናገረውን አትበሉ። አነጋገሯን እያየሽ ነው አይደል እማዬ? ምንም እኮ ቀና ነገር አትመልስልኝም እማዬ። እውነቴን ነው የምልሽ። በዚህ ባህሪዋ ምንም ከዚህ ጋር ልንዛለቅ አንችልም። ወይ ባህሪዋን ታስተካከል ወይ ደግሞ ምን? አንቺ ልጅ ኧረ እባክሽ ተይ ግን ተይ። ምን አለበት እርቦታ ዳውን ቢበላበት እንደዚህ ወረስ ሊያረግ እጁን ስብስብ አድርጎ ባይሄዳው ምን ቸገረች?
እንዴት ናት አሁን? ኧረ ባቢ በጣም እየዋሰባት ነው። እንዴት ይሻለሽ አሁን? ግዴታ ደግሞ ዛሬ መፈረም አለባት። ግራ ገባኝ እኮ ባቢዬ፣ ምን ይሻለናል አሁን? አላውቅም እባክሽ፣ ግራ ነው የገባኝ። እሺ ምን እናድርግ? የሆነ ነገር ማሰብ አለብን። እሺ አትልም? እያየሻት አይደል እንዴ ማኪ? ወይ ሆስፒታል ወሰዳትና ቶሎ ይሻላት፣ ከዛ ትፈርምልናለች። ምንድን ነው የምታወሪው? ከልቤ ነው። ካልፈረመችው እንደሚያመልጠን ግልጽ ነው። መፈረሟ ግዴታ ነው። እስቲ ባቢዬ እሺ ሞክር። ምን ባረገለትና ዋስፈረማት። እባክህ ልጅ እባክህ ንቀተዋት እባክህ። በዚህ ላይ እኮ ልጅ ናት እኮ። እንደገና ደግሞ ጽናት ያደረገችንን ነገር ምናምን እሱን አረሳ ብላ ነው። እሱን ደግሞ እንድትረሳ ደግሞ ትንሽ ጊዜ እንስጣትኛም። እማዬ እኔ አልቻልኳትም። በዛ ላይ መልስ አልሰጣቷ። እንግዲህ ምን ይደረግ ልጅ፣ አልሰማ ካለች አንተ ትልቅ ሰው ነህ፣ ታላቋ ነህ። በቃ ተዋት፣ ቢያንስ ምከራት እንግዲህ። እማዬ እኔ አሁን እየፈራሁ ያለሁት በእጅ አንድ ነገር እንዳትሆን ብቻ ነው። አንተ ደግሞ አሁን ምኑን የሚያሳስበህ? እንዴት እኮ አንጀቴን እንደምታቃጥለው እሱን ለኔ እየነገርከኝ ነው? አላቅም እማዬ፣ ብቻ ልጅቷ አሁን ላይ ምንም ልክ አይደለችም። ቆይ እኔ ታዲያ ምንድነው ማድረግ የምችለው? እማዬ እኔ አሁን ግራ እየገባኝ ነው ያለው። ምን ማድረግ እንዳለብኝ እንኳን አላቅም። እሷ ደግሞ ከቀን ወደ ቀን እየባሰባት ነው እየሄደ ያለው። እኔም እንደ እናት ማድረግ ያለብኝን ነገር ባደርግም እሷ ግን ምንም አይነት ለመስማት ፍላጎት የላትም። የሆነ መፍትሄማ ማግኘት አለብን። በጭራሽ እሷ እንደዚህ ሆና ከኔ ጋር መቀጠል አትችልም። እስኪ እኔም ከሰማችኝ አወራታለሁ። እስኪ ለመምከር ሞክራለሁ። ምን አደርጋለሁ ታዲያ? እንግዲህ ግራ ገባኝ እኮ እያሱ። አይ እማዬ ዝም ብሎ ልፋት ነው የሚሆንብሽ። በዛ ላይ ልቧ ደንድኗል። የስ ቃል ስልኩን አግኝቻለሁ። ለምን መደወል ብቻ ነው። ደውል ሲያስጠላ። ወይኔ ብሌን በጠቀጠቀ ስልክ መከረ የለም ላ ጭራሽ ስልኳ እኮ አይሰራም እኮ ጭራሽ ስልኳ እኮ አይሰራም። እሰይ ጠራ። ቆይ አራንሹ አሬው ሲያንሳሽ እና ይቺ ሴጣን የሆነች ልጅ እንደው ውይ እንደው ይኸው ከአመት አንድ እንኳን ደህና ሰው ያጋጥመኝ፣ ጥሩ ነገር ሰራ ሰው ያጋጥመኝ፣ መጥፎ ነገር ሰራ ሰው ያጋጥመኝ። ስልኳ እኮ አይሰራም እኮ። ምኑን ተደሰትኩት የፈጣሪ ያለሽ። አሁን ነው ማን ነው የምደውለው? ለማን ነው የምደውለው? ይቺ እንዲሁ ይቺ ከማጠሯ መወጣው ይቺ ክብሪት የምታክል ልጅ ባንቺ መጮሻለሁ። የምፈልገውን ነገር እስካገኝ ድረስ ነው። እሺ ካንቺ ይጠራል እኮ አታነሳውም እኮ እቺ ዳቢሎስ የሆነች ልጅ እንደ ደህና እንኳን ሰራ በሰራች። ኧረ ውይ ምንድን ነው እሺ የማደርገው? እሺ አሁን ቆይ ደግሞ ስልክ ቁጥሩን ደግሞ ልደለት ደግሞ በኋላ እናቴ ጦስ እንዳይመጣብኝ እዚህ። ውይ ሰናይት ስልክ ቁጥሩን ልደለት ደግሞ ይሄ መርዝ የሆነ ልጅ። እሺ ምንድን ነው የማደርገው? ምንድን ነው እሺ አሁን የማደርገው? ስልኳም እኮ አይሰራም፣ በቃ እቅዴ ሁሉ ከሸፈ። በቃ አለቀ እኮ። ምን ከዚህ በኋላ ምን ስልኩን ስሞክረዋለሁ? ምን የሚያስሞክር ነገር አስመጣብኝ?
ሰናይት አንቺ እንደተጫወተችብኝማ ማንም አልተጫወተብኝም።